የተወለድኩት ምዕራብ ሸዋ በዚህ በጅማ መስመር ቱሉ ቦሎ ወረዳ ቱሉ ቦሎ ከተማ በቾ ወረዳ ውስጥ ነው። የተወለድኩት በ1958 ነው። አባቴ ፖሊስ ነው፣ እናቴ የቤት እመቤት ናት። ትምህርት የጀመርኩት አንደኛ ክፍል ፊታውራሪ ሀብተ ጊዮርጊስ አባ መቻል ትምህርት ቤት ቱሉ ቦሎ ከተማ ነው። ከዛ ወደ 8 ሳልፍ አዲስ አበባ መጥቼ ደጃዝማች ኡመር ሰመተር አንደኛ ደረጃ ትምህርት ቤት ጀመርኩ። ከዛ ሚኒስትሪ ሲጨርስ አዲስ ከተማ ትምህርት ቤት 9ኛ ክፍል ተማርኩ። 10 11 12 ድሬዳዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማርኩ። ማትሪክ ሳንወስድ ምርጫ ምን መርጠው አለን ምን ትምህርት መማር እንዳለብን። በእኔ ሐሳብ አንድ ደሃ ዶክተር ይሆናል የሚል አይመስለኝም። እኔ ዶክተር መሆን የሚችል ሀብታም ቤተሰብ ልዩ ሰው አርጌ ነው አውቃለሁ። ስለ ዶክተሮች እሰማለሁ። ከዛ እኔ ዝም ብዬ ባዮሎጂ ምን እያልኩ ስሞላ የባዮሎጂ መምህሬ መጥቶ አንተ ባዮሎጂ ምናምን ከምትል ሕክምና ብለህ ለምን አትሞላም ምንድነው ስለው ዶክተር አለኝ። በሱ ምክር ዝም ብዬ ሞላው ማለት ነው። ሰው አዲስ አበባ ዩኒቨርሲቲ ደረሰ። ጋውኑን ለብሰን ጥቁር አንበሳ ግቢውን ዞረናል ከጓደኞቼ ጋራ ሰው እንዲያየን ማለት ነው ዶክተሮችን። ያገለገልኩባቸው መጀመሪያ ነጌሌ ቦረና ሆስፒታል ነው። ከዛ አምቦ ሆስፒታል ነው። ከዛ ጊኒር ሆስፒታል ነው። ጥሩነሽ ቤጂንግ ሆስፒታል ነው። አምቦ ሆስፒታል ላይ ዳይሬክተር ነበርኩኝ። ነጌሌ ቦረናም ላይ የተወሰነ በግማሽ የነበረው ሰው እስኪለቅ ዳይሬክተር ነበርኩኝ። በተረፈ ማኔጅመንት ውስጥ ነው የሰራሁት። ያው በሙያ እየሰራው ሆስፒታል ማኔጅመንት ተለይቼ አላቅም። ከዛ ፔዲ ሲጨርስ በወቅቱ የህፃናት ቀዶ ሕክምና ይሰጥ የነበረው ጥቁር አንበሳ ብቻ ነው። ሰው ጳውሎስ ላይ ለምን አልጀምርም የሚል ለራሴ ሐሳብ እንትን አልኩኝ። ሰርቪሱን እዚህ ጀመርኩኝ ማለት ነው። ለመጀመሪያ ጊዜ ሁለተኛው በሀገር ውስጥ ጳውሎስ ጀመርኩኝ። የፖስት ግራጁዌት ትምህርቱንም እዚሁ ጀመርኩ። እኔ ነኝ የጀመርኩት ህፃናት ቀዶ ሐኪሞችን ማሰልጠን ማለት ነው። አምቦ ሆስፒታል ላይ በ1990 ተመድቤ ሲሄድ የመድኃኒት በጀት አልነበረም። አሁን ኮሚኒቲ ፋርማሲ የሚባለው በወቅቱ ስፔሻል ፋርማሲ እዚህና ጳውሎስና ጥቁር አንበሳ ላይ እንደ ሳተላይት ለሙከራ ተከፍቷል። መንግስት ሊያስፋፋው ማለት ነው። ዜን ጠየቅኩኝ እሱ እና ብዙ ጭቅጭቅ አስነሳ። በጣም ትግል ነበረ። ትግሉ ከውስጥም ከውጭም ነው። መጨረሻ ላይ ከጤና ቢሮ ኃላፊው ጋራ በጣም ተጨቃጨቀን። ካልሆነ እኔ አልሰራም። ምክንያቱም በሽተኛ እየተሰቃየ እኔ ቢሮ ቁጭ ብዬ በሽተኛ ማከም እና እኔ ሕክምናውን ሁሉ ላቆም እችላለሁ አልኩ። ከዛ በኋላ ሞክረዋለኝ። እሱ ኮምፈርተብል ሆኜ ሰርቼ መድኃኒት ግርግር ምናምን ጣጣ የለም። እሱን አንድ ሁለተኛ ጊኒር ሆስፒታል እኔ ሲሄድ ሰርጅን አልነበረም። ሰው ሜዲካል ነኝ። ተቅማጥ ወባ ምናምን ነው። ሰርጀሪውን እኔ ነኝ ያደራጀሁት። ይሄ ከሰራኋቸው አንድ ትልቅ ብዬ የማስበው ነው። ሌላ ጥሩነሽ ቤጂንግ ግን እኛ ነን የጀመርነው። በነበሩ በጤና ቢሮ ኃላፊ በኮሚቴ እንድንዋቀር አድርገን ቁልፏን ከፍቶ ገብቶ አደራጅቶ ሙሉ አቅሙ ስራ እስኪገባበት ነበርኩበት። ያው አንድ አስተዋጽኦ አድርጌበታለሁ ማቋቋሙ ስራውን ማለት ነው። በዋናነት እነኚህ ናቸው። ወርቅ ተሸልሜያለሁ ሪኮግኒሽን። ከዛ በባሌ ዞን ደረጃ እንደዚሁ ምስክር ወረቀትና ወርቅ ተሸልሜያለሁ። በክልል ደረጃ መሬት ተሰጠኝ፣ ወርቅ ተሰጠኝ። ምን ያልተሰጠኝ ነገር አለ? ሌላ
ኦሮሚያ ሐኪሞች ማህበር ኦፓ ቦርድ ሜምበር መስራችም ነኝ። ቦርድ ሜምበር ነኝ። እውቅና ሰጥተውኛል እነሱ። የኢትዮጵያ የቀዶ ሕክምና ህፃናት ቀዶ ሕክምና ማህበር መስራችም ነኝ። እነሱ እውቅና ሰጥተውኛል። ከአዲስ አበባ ጤና ቢሮ ተሰጥቶኛል። ኦኬ ከጳውሎስም ተሰጥቶኛል። ኦኬ ፊው ይርስ አጎ ወስጃለሁ። ሰርቲፊኬት ብዙ አለ። እንግዲህ ቤተሰብ ለኔ አንዱ ልክ እንደ ግራጁዌሽን ትምህርት ጨርሶ ስራ እንደመያዝ ቤተሰብ መመስረት አንድ ትልቅ ፕሮጀክት ነው ለኔ የነበረው። ምክንያቱም ብቸኛ ልጅ ነኝ፣ ቤተሰብ የለኝም፣ የተንከራተትኩ ነኝ። አመት በዓል ሲመጣ ለምሳሌ ቅዱስ ዮሐንስ ልጆች ልብስ ታጥቦ አዲስ ልብስ ለብሰው ዳቦ ተቆርሶ ጠላ ፋሲካ ላይ ምናምን ፋሲካ መሆኑንም አላውቅም። አንድ ቀን ቤተሰብ በመሰረት ብዬ አልማለሁ። ልክ መቼ መሰረትኩ መሰለሽ? ቱ አርሊ በጣም ትምህርት ቤት ሁለተኛ አመት እያለሁ የመጀመሪያ ልጄ ተወልዳለች። ባለቤቴ 4 ልጆች አሉን፣ የልጅ ልጆችም አሉን። ዛሬ ጊዜው ጥሩ ነው። እኛ ያልነበረን እድል ዛሬ አለ። በግል ተሯሩጦ ሰው በትርፍ ሰዓቱ ይሰራል፣ ራሱን ያሻሽላል፣ ተደራጅቶ የጤና ድርጅት ይከፍታል። ራስን መለወጥ ይችላል። ግን ሙያ ውስጥ ከገባ ገብቷል፣ መስራት አለበት። ለምን ሕክምና ማለት ሰው ነው የምናክመው። ፈጣሪ ራሱ ሰውን አክብሮታል እኮ። ሰው ማለት እኔ ነኝ። ሐኪምም ብሆን እኔ ነኝ። ሰው ማለት ባለቤቴ ናት። ሰው ማለት ልጆቼ ናቸው። ሁሉም ሰው በዛ አይን ነው መታየት ያለበት። መታመን ያለበት ሐኪም ለፈጣሪው